ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔ በጽኑ አወገዘ። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገልም አስጠንቅቀዋል። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ህገ መንግስታዊ ስርዓትን የሚንድ ሲል አጥብቆ ተቃውሞታል። ፓርቲው ምክር ቤቱ ውሳኔውን ዳግም እንዲያይም ጥሪ አቅርበዋል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሎታል። ስምረት በደብዳቤው ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅሮች በፌዴራል ህገ መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ብሎታል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ የተገዘገዘ መሆኑን ያሳያል ሲልም ገልጾታል። ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል ብሎ ደብዳቤው የፌዴሬሽን ምክር ቤት የጀመረው ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ሲልም አሳስቧል። በሌላ በኩል ምርጫ ቦርድ ያስተላለፈውን ውሳኔ እናከብራለን ሲል የአማራ ብሔራዊ ንቅናቄ አስታውቋል። የኢትዮጵያ ምርጫ ቦርድ በአማራና በትግራይ ክልል መካከል አከራካሪ የሆኑ አካባቢዎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ እንዲሆኑ ያስተላለፈውን ውሳኔ እናከብራለን ሲል የአማራ ብሔራዊ ንቅናቄ አብን ገልጿል። ፓርቲው ትናንትና ባደረገው የአስፈጻሚ ኮሚቴ አስቸኳይ ስብሰባ ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር እናከብረዋለን ብሏል። ምንም እንኳ ፓርቲው ውሳኔው ቢቀበልም በአከራካሪ ቦታዎች ላይ የክልል ምክር ቤት ምርጫ አይካሄድም መባሉን እንደሚቃወም አመላክቷል። ህዝባችን ለክልሉ ምክር ቤት ጭምር የመምረጥ መብት ሊከበርለት ይገባል ብሏል አብን። ፓርቲው አክሎም ይህ ሂደት ዘላቂ መፍትሄ እስኪያገኝ ድረስ ህዝባችን በባህል በስነ ልቦናና በማንነት ከሚመስለው ከአማራ ክልል ምክር ቤት ጋር የሚወከልበት ልዩ ፖለቲካዊ ውሳኔ እንዲተገበር እንጠይቃለን ሲልም በትናንትናው መግለጫው አትቷል። መንግስት ከሀገራዊ ሁኔታዎች አንጻር የሚወስዳቸው ውሳኔዎች ሙሉ በሙሉ የማይመቹ ናቸው ያለው ፓርቲው የህዝብን ጥያቄ ያለ ጊዜ ገደብ ማቆየት ለፖለቲካ ሸፍጥ በር ይከፍታል ሲልም ስጋቱን ገልጿል። ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ሲልም አብን በመግለጫው አመላክቷል። የህዝባችን ጥያቄ ጥፋት ኃይሎችን ለማባበል ወይም ለሽንገላ ሊውል አይገባም ሲልም ፓርቲው አሳስቧል። ምንም እንኳ የአማራ ህዝብ መሰረታዊና ጥያቄዎችና የሀገራችን ውስብስብ ችግሮች በምርጫ ብቻ እንደማይፈቱ ብንገነዘብም አብን በግንቦት ወር በሚደረገው 7ኛው አጠቃላይ ምርጫ ለመሳተፍ የሚያስችለውን ስትራቴጂ ነድፎ እንቅስቃሴ እያደረገ መሆኑን ተናግሯል። ይህ በእንዲህ እንዳለ ሁለቱ የኢትዮጵያ መንግስት ከፍተኛ የመንግስት ባለስልጣናት በማህበራዊ ሚዲያ ቡጢ ቀረሽ ክርክር አድርገዋል። የስምረት ፓርቲ ፕሬዝዳንትና ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የስምረት ፓርቲ ከምርጫ ራሳችን እናገላለን የሚለው መግለጫን አያይዞ በምርጫ ቦርድ መግለጫ ላይ የድርጅታችን ስምረት ይፋዊ አቋም መግለጫ ብለው በለቀቁ ጽሁፍ ላይ የአብን ፕሬዝዳንትና የኢኖቬሽንና ቴክኖሎጂ ሚኒስትር ፕሮፌሰር በለጠ ሞላ በበኩላቸው የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ ነው። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲሉ ሀሳባቸውን ሰንዝረዋል። ይህም የብልጽግና ፓርቲ በገዢነት በተቆጣጠረው ስልጣን ላይ የተለያየ ርዕዮተ ዓለምና አስተሳሰብ ያላቸው የፖለቲካ መሪዎች በመንግስትነት ማሳተፍ ለኢትዮጵያ የዲሞክራሲ ባህል መስፋፋት ትልቅ ድርሻ እንዳለውም እየተገለጸ ይገኛል። ተያይዞም በያዙት የፖለቲካ ልዩነት ውስጥ ለአንዲት ሀገር በጋራ በሚያደርጓቸው ነገሮች ላይ ግን አብረው መስራታቸው ይበል የሚያሰኝ ነው በማለት የፖለቲካ ተንታኞች ሀሳባቸውን እየሰነዘሩም ይገኛሉ። ግብጽ ለኢትዮጵያ አዲስ አማራጭ አቀረበች። የውሃ ውዝግቡ ቢፈታ ግብጽ የኢትዮጵያን የቀይ ባህር ተደራሽነት ጥያቄ ለመደገፍ ዝግጁ መሆኗን ገልጻለች። ግብጽ ኢትዮጵያ ውሃን በተመለከተ ባለው ውዝግብ ተለዋዋጭነት ካሳየች ኢትዮጵያ የቀይ ባህር ተጠቃሚነት ስለምታደርገው ጉዞ ከሌሎች አፍሪካ አጋሮች ጋር ለመስራት ዝግጁ መሆኗን በካይሮ የሚገኙ ምንጮች ተናግረዋል ሲል ዘ ናሽናል አስታውቋል። እንደ ምንጮቹ ገለጻ የሐሳብ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀርበዋል ሲልም ዘ ናሽናል ዘግቦታል።
በተጨማሪም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በአባይ ግድብ ዙሪያ ለ10 ዓመታት የዘለቀውን አለመግባባት ለማስታረቅ ፍላጎት እንዳላቸው ማስታወቃቸውን ተከትሎ ግብጽ እቅዱን ወደ ዋሽንግተን መላኳን ተሰምቷል። ግብጽ ይህንን አማራጭ ስታቀርብ ስውር ማስጠንቀቂያም አክላለች። ኢትዮጵያ ጥያቄውን ውድቅ ካደረገች ግብጽ በሱዳን፣ በሶማሊያ፣ በጅቡቲና በኤርትራ ያላትን ከፍተኛ ወታደራዊና ፖለቲካ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይሏን በመጠቀም ኢትዮጵያ የወደብ አገልግሎት እንዳታገኝ እንቅፋት እንደምትሆን አመላክታለች። ከአዲስ አበባም ሆነ ከካይሮ የግብጽን እቅድ በተመለከተ ምንም አይነት አስተያየት ባይኖርም ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ጋር ባደረጉት የጋራ የጋዜጣዊ መግለጫ ላይ ኢትዮጵያ ቀይ ባህርን የመጠቀም ከፍተኛ ፍላጎት እንዳላት አጽንኦት በመስጠት የባህር በርና ዲፕሎማሲያዊ ድጋፍ ስምምነት ተፈራርመዋል። ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር መዳረሻ እየተነፈገችና የጂኦግራፊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም። እንዲህ አይነቱ ሁኔታ ከዓለም አቀፍ ልምዶችና ከዘመናዊ የኢኮኖሚ አዝማሚያዎች ጋር ይቃረናል ሲሉም ጠቅላይ ሚኒስትሩ ጠቅሰው ነበር። ኢትዮጵያ ከ1983 እስከ 1985 ዓ.ም ባለው ጊዜ ለመጀመሪያ ጊዜ የባህር በር በማጣት የጂኦግራፊ እስረኛ ሆና እስካሁን የህልውና አደጋ ተጋርጦባት እንደሚገኝም ይታወቃል። በመስኮት በመግባት ከ6 ሚሊዮን 600 ሺህ ብር በላይ የሚገመቱ ንብረቶችን ሰርቋል ተብሎ የተጠረጠረን ግለሰብ በቁጥጥር ስር ውሎ ምርመራውን መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ጌቱ ተስፋዬ የተባለ ተጠርጣሪ የስርቆት ወንጀሉን የፈጸመው የካቲት 12 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሳፋየር አዲስ ሆቴል አካባቢ ከሚገኝ አንድ አፓርትመንት 8ኛ ፎቅ ከምሽቱ 5 ሰዓት ገደማ ነው። ተጠርጣሪው በአፓርታማው ከሚገኝ አንድ ሬስቶራንት በአስተናጋጅነት የሚሰራ ሲሆን የግል ተበዳይ ወይዘሪት እልፍነሽ አሰፋ የመኝታ ክፍል መስኮት አለመዘጋቱን በማረጋገጥ ከወርቅና ከዳይመንድ የተሰሩ ልዩ ልዩ የአንገት ሐብል፣ የጣት ቀለበት፣ የእጅ ብራስሌትና የጆሮ ጌጣጌጦችን እንዲሁም 2800 የአሜሪካ ዶላር፣ 2 ሞባይል ስልኮችና የተለያዩ ጌጣጌጦችን በመኝታ በኩል በሚገኝ መስኮት ዘሎ በመግባት የስርቆት ወንጀሉን ፈጽሞ ከአካባቢው ይሰወራል። የግል ተበዳይ ወይዘሪት እልፍነሽ አሰፋና ቤቱታ የተቀበለው የቦሌ ክፍለ ከተማ ፖሊስ መምሪያ የአዲስ አበባ ስታዲየም አካባቢ ፖሊስ ጣቢያም የወንጀል ፈጻሚውን ማንነት ለማረጋገጥ ህንጻው ላይ በተገጠመው የደህንነት ካሜራ አማካኝነት በማረጋገጥና ክትትል በማድረግ ግለሰቡ ለጊዜው ተሰውሮ ከነበረበት ሜክሲኮ አካባቢ ከሚገኝ አልጋ ቤት ከነ ንብረቶቹ በቁጥጥር ስር መዋሉን ከአዲስ አበባ አካባቢ ፖሊስ ጣቢያ የተገኘው መረጃ ያመለክታል። ማንም ሰው ወንጀል ፈጽሞ ከህግ ማምለጥ እንደማይችል የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ ህብረተሰቡ በመኖሪያ ቤቱም ሆነ በሚያርፍባቸው ቦታዎች ደህንነታቸው የተጠበቀ መሆኑን በሚገባ ማረጋገጥ እንደሚገባም ጭምር መልእክቱን አስተላልፈዋል። እስራኤል ወደ ኢትዮጵያ፣ ህንድ ወደ እስራኤል የሚያደርጉት ጉዞ የዓለምን ትኩረት ሳበ። በአፍሪካ ቀንድ ያለው ጂኦፖለቲካዊ ትኩሳት በጨመረበት በዚህ ወቅት የቀጠናው የኃይል ሚዛን ሊቀየሩ የሚችሉ ሁለት ታላላቅ ጉዞዎችን የዓለም ትኩረት ስበዋል። የእስራኤል ፕሬዝዳንት ኢሳክ ሄርዞግ ከጥቂት ሰዓታት በኋላ አዲስ አበባ ኢትዮጵያ ይገባሉ። የፕሬዝዳንቱ ጉብኝት ኢትዮጵያ በቀጠናው ካለባት ወቅታዊ ውጥረትና እስራኤል በአፍሪካ ያላትን ተሰሚነት ለማሳደግ ከምትቀይሰው ስትራቴጂ ጋር ተዳምሮ ትልቅ ትርጉምም ተሰጥቶታል። በተመሳሳይ ሰዓትና ዕለትም የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ እስራኤል የሚያደርጉት ጉዞ ሌላኛው የዜና አውታሮች ትኩረት ሆኗል። የህንድና የእስራኤል ወዳጅነት መጠናከር በኤዥያና በመካከለኛው ምስራቅ ያለውን ፖለቲካዊ ይዘት እንደሚቀይረው ይታመናል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ